እሺ ከወደ መጠጥ ላይ ሁላችሁም ወረዱ። ስለ እግዚአብሔር ሁላችሁም ከለባሲያን በስተቀር ወረዱ። አስወርዱልን፣ እናንተ አስወርዱልን። በሞባይል ማንም ሰው እንዳይቀርጽ ተብሎ በቤተሰብ ታዟል። ስለዚህ ሞባይል የምትቀርጹ አቁሙ። አስተናባሪ ኮሚቴዎች አሉ። ከኮሚቴዎች ውጪ ማንም ሰው እዚህ ላይ እንዳይወርድ ሁላችሁም ወረዱ። ስለ እግዚአብሔር ወረዱ። የወንድማችንን ሽኝት እንድናሳምር ወረዱልን። በቃ አንጀታችንን አስረን በአንድ ቀን የምንወጣው ሐዘን ስላልሆነ ጠንከር ብለን እንድንሸኘው ያስፈልጋል። የወንድማችንን ነፍስ ይማርልን። ጸሎተ ፍታቱ በአሜሪካ ሙሉ ሌሊት አስከሬኑ ሲያቅለቅል በነበረበት በርዕሰ አድባራት ጽዮን ቅድስት ማርያም ዲሲ ዋሽንግተን ዲሲ በልዩ ሁኔታ ሲጸለይ ካህናቱ ከመላው ስቴት የመጡ አበው ካህናት በሁለት ብፁዓን ሊቃነ ጳጳሳት የተመራ ልዩ አገልግሎት ነበረ። እዚያ ተከናውኖ ሁሉም ነገር ተቀድሶበት ሰዓታት ተቆሞበት ዳዊት ተደጋግሞ ተጸልዮበት ለማንም ተደርጎ ትልቅ ክብር እንደ ሙሽራ ተሸኝቷል። ሙሽራችንን ሰጥተውናል። እኛም በነጭ ልብስ እንደሰጡን በነጭ ልብስ ተቀበለናል። መላእክቱ በነጭ ልብስ እንዲቀበሉልን የእግዚአብሔር ፈቃድ ሆነልን። ስለዚህ በሰማይ ነጩን እንደሚለብስ የምናምነውን ወንድማችንን ለመሸኘት ሁሉም ነገር በስርዓት በአግባብ ስለሚሆን እዚህ በካቴድራላችን ከትላንትና ማታ ጀምሮ ከምሽቱ 2 ሰዓት የተደወለ ሙሉ ሌሊት ምንም ያልተጓደለበት ሙሉ ሰዓታት ዳዊት ተቆሞ ደብተሮቹ ልዩ ልዩ መንፈሳዊ አገልግሎት ሰጥተው ታድሮበታል። የማይለይ ጓደኛ የሰው ልጆች ጓደኛ ሞት ነው። ይህንን የቻልኩበት የካቲት 12 ቀን በየካ ደብረ ሳይል ቅዱስ ሚካኤል አብረን አስቀድሰናል። ቆሞ ነው ያስቀደሰው። ከቅዳሴ በኋላ ቅዳሴው ሲያልቅ የደብሩ አለቃ አስተዳዳሪ አረፍ ብላችሁ ሂዱ ብለውን ወደ ማረፊያ ቤት ገብተን መሽቶ ነበረ ስብሃት ተብሎ ጸሎት ከተደረገ በኋላ የእሱን ማዕድ ሳየው ገና አልበላም። ዘላለም ቀስ ብሎ ነው የሚበላው። በልቁጭ በልና ብላ፣ እንጀራም ጨምሩለት፣ እኛ እንሂድ ብዬ እኛ ወጥተን ሄድን። ምንድነው ማምሻዬን ወደ ለንደን እሄዳለሁ ይል ነበረ። መንገደኛ ነህ፣ ቀስ ብለህ ብላ፣ ከዚህ በኋላ ምግብ አታገኝም አልኩት እና የሰው ልጅ ጓደኛው አብሮት የሚሄደው አብሮት የሚጓዘው ሞት ነው። ዘላለም ስለ ሞት ጠቅሶ አስተምሯል። ስለ መኖር ከንቱነት፣ ስለ ሰው ልጆች ከንቱነት ተዘጋጅተን እንድንኖር ሞት ባጠገባችን እንዳለ ድለዋኒክሙ ንበሩ፣ ተዘጋጅታችሁ ጠብቁ የምትሄዱበትን አታውቁምና እያለ ሲያስተምር ቆይቷል። ዘላለም ሐዋርያው ቅዱስ ጳውሎስ የተናገረውን ሃይማኖቴን ጠብቄአለሁ፣ ሩጬን ጨርሻለሁ፣ የክብር አክሊል ተዘጋጅቶልኛል፣ ለእኔ ብቻ አይደለም እሱን ተስፋ ላደረጉ ነው፣ እሱን ተስፋ ላደረጉ ሁሉ ብሎ ጳውሎስን ተርጉሞ አስተምሯል። ግን ዘላለም በኖረበትም ሰዓት ባለበትም ሰዓት በረፍቱም ሰዓት አልተጎዳም። የተጎዳ ነው እኛ ነን። ቤተ ክርስቲያናችን በወንጌል የሚሰበስባቸው ልጆቹ እንደሱ የሚሰበስብ እንደሱ በጽናት የሚያስተምር ዛሬ በዘላለም እግር እንዲተካልን ብቻ ነው የምንጸልየው። ማን ይሄን አደረክ ይላል?
ከኛ ይልቅ የወደደው የፈጠረው በቅርብ የሚያውቀው በእናቱ ማኅፀን ጀምሮ የሚያውቀው አምላኩ ፈጣሪው ወደ እሱ ነው የሄደው። ወደ እሱም ስለመሄድ ተናግሯል። ሐዋርያው ቅዱስ ጳውሎስ ወደ ክርስቶስ ስለመሄድ እንደሚናፍቅ ዘላለምም ወደ ክርስቶስ ስለሚሄድ ናፍቋል። ሞትን የለመኑ ታላላቅ አባቶች አሉ። በሕይወታቸው እያሉ ሞትን የለመኑ አንዱ ኤልያስ ነው፣ አንዱ ዮናስ ነው፣ አንዱ ጦቢት ነው፣ አንዱ ደግሞ ታላቁ ሐዋርያችን ጳውሎስ ነው። እነዚህ ሰዎች ሞትን ለምነዋል። በዚህ መኖር አስጠልቷቸው፣ በዚህ መኖር ታክቷቸው፣ የዓለም ክፋት የዓለም መጥፎነት አስጠልቷቸው እባክህ ወደ አንተ ውሰደን ብለዋል። ወንድማችን ልጃችን ዲያቆን መምህር ዘላለምም ይህንን ሲመኝ ስለነበረ የወደደው ፈጣሪው የተመኘውን ሰጥቶታል። እንግዲህ ምን እንላለን? መጽናናት ነው ያለብን። ሞትን የማያይ ማን ነው? ሞትን የማይቀምስ ማን ነው? ሕያው ሆኖ የሚኖር ማን ነው ብሏል ዘማሪው ዳዊት። ዳዊትና ሰሎሞን ስለ ሞት ብዙ ተነጋግረዋል፣ ብዙ ተናግረዋል፣ ብዙ አስተምረዋል፣ ብዙም የምንጽናናበት ቃላት ተናግረዋልና ስለዚህ የመንግሥተ ሰማያቱን ሙሽራ የእኛንም የቁርጥ ቀን ልጅ የሃይማኖት አርበኛ የቤተ ክርስቲያን አለኝታ የምዕመናን ወገን የወንጌል ሰባኪውን እንደዚሁ ደምቀን ወደ አባቱ ወደ ፈጠረው ወደ እናቱ ወደ ድንግል ማርያም መሸኘት ነው እንጂ ምን እንላለን? ታላቁ አባታችን አባ ጊዮርጊስ ይሄንን አጠፋህ፣ ይሄንን አበላሸህ ማን ይለዋል? እንደፈለገ ይሰራል፣ እንደወደደ ያደርጋል ብሎ ታላቁ አባታችን እንደተናገሩት ፈጣሪያችን ፈጣሪው የወደደውን አድርጓል፣ የፈለገውን ሰርቷል፣ የፈጠረውን ጠርቷል። እንግዲህ ይህንን ነው የምንለው። እግዚአብሔር ነፍሱን በመንግስቱ ያኑርልን። ሁላችንም ቅድም እንደተነገረው የምንገናኘው መስቀል አደባባይ ስለሆነ ክቡር መምህራችንን አጅበን ሁላችን ወደ መስቀል አደባባይ እንሄዳለን። የሚሆነውን አብረን አታልቅሱ በቃኝ
ሞቼ ስለማልቀር ትንሣኤው ስላለኝ በተስፋይቷ ቤት ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ። ወዳጅ ዘመዶቼ አታልቅሱ በቃኝ፣ አታልቅሱ በቃኝ። አንድ ላይ የዘመራችሁ ሞቼ ስለማልቀር ዘምሩ። ትንሣኤው ስላለኝ በተስፋይቷ ቤት ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ። ወዳጅ ዘመዶቼ አታልቅሱ
የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች ማርያም ሐዘነ ልቡና